ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ አዲሱ የፌዴራል ወንጀል ህግ ስነ ስርዓት እና የማስረጃ ክሪሚናል ፕሮሲጀር ኤንድ ኤቪደንስ ሎው ይዘት እና እንዲሁም ያሻሻላቸው ዋና ዋና ጉዳዮች ምንድን ናቸው የሚለውን በዝርዝር የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና እጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ ከ60 ዓመታት በላይ ያገለገለው የወንጀል ህግ የሚተካ የወንጀል ስነ ስርዓትና የማስረጃ ህግ አዋጅ ቁጥር 1410 2018 በመጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ይህ ህግ በሀገሪቱ የፍትህ ስነ ስርዓት ላይ ከፍተኛ ለውጥ ያመጣል ተብሎ ተስፋ የተጣለበት ሲሆን አፈጻጸሙም ከህገ መንግስቱና ከዓለም አቀፍ እና የሰብአዊ መብቶች ድንጋጌዎች ጋር የተጣጣመ እንዲሆን ታስቦ ተዘጋጅቷል ተብሏል። ለመሆኑ አዲሱ ህግ ዋና ዋና ይዘቶቹ እና ለውጦቹ ምንድን ናቸው የሚለውን አሁን በዚህ ፕሮግራም የምናይ ይሆናል ማለት ነው። ከተሻሻሉ ዋና ዋና ህጎች መካከል የዲጂታል ማስረጃዎች እውቅና አንዱ ሲሆን ይህም የቴክኖሎጂ ለውጥን ያገናዘበ የህግ ማዕቀፍ ነው። ለአብነትም ለምሳሌም ቪዲዮ፣ ምስሎች፣ የድምፅ ቅጂዎች፣ የኮምፒውተር መረጃዎች እና የማህበራዊ ሚዲያ መልእክቶች እንደ ትክክለኛ ማስረጃ ተቀባይነት እንዲኖራቸው ህጋዊ መሰረትን ሰጥቷቸዋል ማለት ነው። ሌላኛው የተሻሻለው ነገር የምርመራ ዘዴዎችና የሰብአዊ መብቶችን የሚመለከት ሲሆን ተጠርጣሪዎች በቁጥጥር ስር ሲውሉ ያላቸው መብት፣ የምርመራ ጊዜ ገደብ እና በምርመራ ወቅት ጠበቃ የማግኘት መብታቸው በግልጽ ተቀምጧል ማለት ነው። በዚህ የአዲሱ የወንጀለኛ ስነ ስርዓት ህግና የማስረጃ ህግ ማለት ነው። በዚህ መሰረት አንድ ተጠርጣሪ በቁጥጥር ስር ሲውል ጠበቃው እስኪመጣ ቃሉን ያለመስጠት ወይም ዝም የማለት መብቱ የሚጠበቅለት ሲሆን የተጠርጣሪው የምርመራ ገደብም ከ4 ወራት እንዳይበልጥ ተደርጓል ማለት ነው። ይሄ በጣም አስፈላጊው ነገር ነው። አንድ ሰው ለምርመራ ተብሎ 14 ቀን እየተጠየቀበት ለረጅም ጊዜያት ከዓመት በላይ ከ6 ወር በላይ የሚቆዩ ተጠርጣሪዎች አሉ። ይህ ትልቁ የዚህ የአዲሱ የወንጀለኛ ስነ ስርዓት ህግ ትልቁ ለውጥ ብዬ በግሌ የማስበው የተጠርጣሪ የምርመራ ገደብ ከ4 ወራት እንዳይበልጥ መደረጉ ነው ማለት ነው። ስለዚህ ይህ እንዳይበልጥ ከ4 ወራት እንዳይበልጥ በማድረግ ተጠርጣሪ ለረጅም ጊዜ በምርመራ እንዳይቆይ ያስችለዋል ማለት ነው። ስለዚህ ፖሊስም በጊዜው የምርመራ ስራውን አጠናቆ ማስረጃዎቹን ለአቃቢ ህግ እንዲያቀርብ፣ አቃቢ ህግም እንዲሁ የምርመራውን አቅጣጫ እየመራ ከ4 ወራት ሳይበልጥ ሰውየው ላይ ክስ እንዲከፈት ወይም ደግሞ በነፃ የሚለቀቅ ከሆነ ማስረጃ ካልተገኘበት በነፃ እንዲለቀቅ ያስችለዋል ማለት ነው። ስለዚህ 14 ቀን እየተጠየቀበት ረጅም ጊዜ የሚቆይበት ጊዜ ያበቃል ማለት ነው በዚህ ህግ መሰረት። ሌላኛው የተጎጂዎች መብትን በሚመለከት የወንጀል ድርጊት የተፈጸመባቸው ሰዎች የፍትህ ሂደት ውስጥ ያላቸው ተሳትፎ፣ ጉዳታቸው የሚካካስበት መንገድ እና የሚደረገላቸው ጥበቃ በዚህ ህግ ትኩረት አግኝቷል ማለት ነው። ሌላ የዋስትና መብት እንደ መሰረታዊ መብት መከልከልን እንደ ልዩ ሁኔታ የሚመለከት ህግ ሆኗል። በዚህም ህጉ ግልጽ የሆኑ የዋስትና አይነቶችንም አስቀምጧል። እነሱም በግል ማረጋገጫ፣ በሰው ዋስትና፣ በንብረት ዋስትና ወይም በገንዘብ በማስያዝ የሚልን በግልጽ አካቷል ማለት ነው። ሌላኛው ማሻሻያ የምስክሮችና የጠቋሚዎች ጥበቃ የሚመለከት ሲሆን በከባድ ወንጀሎች ላይ መረጃ የሚሰጡ ጥቆማ ሰጪዎችና ምስክሮች ከበቀል ወይም ከጥቃት እንዲጠበቁ የሚያስችል የህግ ከለላ ሰጥቷል ወይም መስጠቱን አመላክቷል። በተመሳሳይ የአቃቢ ህግ የክስ ድርድርን በተመለከተ አንድ ተጠርጣሪ ወይም ተከሳሽ ጥፋተኝነቱን አምኖ ከአቃቢ ህግ ጋር በመደራደር ቅጣቱ እንዲቀልለት ወይም ክሱ እንዲቋረጥ የሚያስችል ስነ ስርዓት በህጉ እንዲካተት ተደርጓል። በዚህም በአዋጁ አቃቢ ህግ ክስ ለማንሳት የሚችልባቸው ምክንያቶች፣ ቅድመ ሁኔታዎች በዝርዝር ተቀምጠዋል ማለት ነው። የክስ ድርድርን በሚመለከት ክስ ከመመስረቱ በፊት ወይም ክስ ከተመሰረተ በኋላ ፍርድ እስከሚሰጥ ድረስ ባለው ጊዜ ውስጥ ተጠርጣሪው ወይም ተከሳሹ ጥፋተኝነቱን አምኖ ከአቃቢ ህግ ጋር ድርድር ሊያደርግ ይችላል። የድርድር አይነቶቹን በሚመለከት ከባድ የሆነውን ክስ ወደ ቀለል ያለ ወንጀል አይነት በመቀየር መደራደር እንዲሁም በቅጣት ድርድሩ ከክሱ ላይ ተስማምቶ ቅጣቱ እንዲቀልለት መደራደር የሚል ይገኝበታል ማለት ነው። በዚህም በድርድሩ የተደረገው በፈቃደኝነት መሆኑ፣ ተከሳሹ መብቶቹ መረዳቱና ድርድሩ የህዝብን ጥቅም የማይጎዳ መሆኑን ፍርድ ቤቱ ማረጋገጥ አለበት።
ለምሳሌ ሁለት ተከራካሪዎች ተስማምተናል ብለው በፍትሐብሔር ክርክር ወቅት ሲያመጡ መስማማታቸው በፍርድ ቤቱ ከሕግና ከሞራል ጋር የማይቃረን መሆኑን ፍርድ ቤቱ እንደሚያረጋግጠው ሁሉ በዚህም አቃቤ ሕግና ተጠርጣሪው ሲደራደሩ ድርድሩ የሕዝብን ጥቅም ጉዳት ላይ የማይጥል መሆኑ እንዲሁም ተከሳሹ ድርድሩን ያካሄደው በሙሉ ፈቃደኝነት መሆኑን እና ፍላጎት መሆኑን ፍርድ ቤቱ መመርመር ይኖርበታል ማለት ነው። በተጨማሪም ፍርድ ቤቱ ድርድሩን ውድቅ የማድረግ ስልጣን ያለውም ሲሆን አቃቤ ሕግ የክስ ድርድር ሲያደርግ የወንጀል ተጎጂዎችን ፍላጎት፣ ስሜት ግምት ውስጥ ማስገባት እንዳለበት ሕጉ በግልጽ ይደነግጋል። ተጎጂው ካሳ የሚያገኝበት መንገድም በድርድር ውስጥ የተካተተ ሲሆን ይህም ተከሳሹን የቅጣት ቅናሽ እንዲያገኝ ያደርጋል ማለት ነው። በተጨማሪም ድርድሩን መንግስት ለምስክሮችና ለረጅም ክርክር የሚያወጣውን ወጪ ይቆጥባል ማለት ነው። እንደ የድርድሩ ጠቃሚ ጎን ብሎ አዋጁ የያዘው ይህንን ነው። የመንግስት የሚያወጣው ወጪ ይቆጥባል። ተጎጂዎች ደግሞ ፍርድ ሂደቱን ሳይጠብቁ ካሳ ወይም ይቅርታ ሊያገኙ ይችላሉ ማለት ነው። ነገር ግን በወንጀል ትልቁ ነገር ምንድን ነው? አንደኛ የወንጀል ታሳሪ የሚቀጣው ከስህተቱ እንዲማር ነው። ሁለተኛ ደግሞ ከሚመጣው ተደጋጋሚ ወንጀል ህብረተሰቡን ለመጠበቅ ነው። ይሄን ነገር እንደ አንድ ነገር መታሰብ የሚኖርበት ይመስላል። በመሆኑም በአጠቃላይ የተደረጉት ማሻሻያዎች በየፈርጁ ሲታዩ አንደኛ የስነ ስርዓትና የማስረጃ ህግ ማዋሃድ ወይም መዋሃዱ ነው። ቀደም ሲል የወንጀለኛ ስነ ስርዓት ህግና የማስረጃ ህግ ተለያይተው የነበረ ቢሆንም አዲሱ ህግ ግን ሁለቱንም በአንድ ላይ አጣምሮ የያዘ ነው። ይህ በመሆኑ በወንጀል ስነ ስርዓቱ ላይ ግልጽነትና ቅልጥፍናን ይፈጥራል ተብሎ ታምኗል። ሁለተኛው የተደረገው ማሻሻያ የዲጂታል ማስረጃዎች እውቅና ተሰጥቷቸዋል። ህጉ የቴክኖሎጂ ለውጥን ያገናዘበ እንዲሆን ታስቦ የዲጂታል ወይም የኤሌክትሮኒክ ማስረጃዎች ለምሳሌ የቪዲዮ ምስሎች፣ የድምፅ ቅጂዎች፣ የኮምፒውተር መረጃዎች፣ የማህበራዊ ሚዲያ መልእክቶች እንደ ትክክለኛ ማስረጃ እንዲቀበሉ ህጋዊ መሰረት ሰጥቷል ማለት ነው። ሶስተኛው የምርመራ ዘዴዎችና የሰብአዊ መብቶችን ያካተተ ነው። የምርመራ ዘዴዎች እንደ ስልክ ጠለፋ፣ የድብቅ ክትትል ያሉ ዘመናዊ የምርመራ ዘዴዎች በምን አይነት ጥብቅ የህግ ማዕቀፍና የፍርድ ቤት ፈቃድ መከናወን እንዳለባቸው ህጉ አስቀምጧል። ሌላው የተጠርጣሪ መብቶች ሲሆን ተጠርጣሪዎች በቁጥጥር ስር ሲውሉ ያላቸው መብት፣ የምርመራ ጊዜ ገደብና በምርመራ ወቅት ጠበቃ የማግኘት መብታቸው በግልጽ በዚህ የወንጀል ስነ ስርዓት ህግ ተቀምጧል ማለት ነው። ሌላኛው የአቃቢ ህግ ስልጣንና የክስ መመስረት ነው እና የክስ ድርድርን ነው። የክስ ድርድር ወይም ፕሊ ባርጌኒንግ እንደ ትልቅ ማሻሻያ የተመለከቱት ቢሆንም አንድ ተጠርጣሪ ጥፋተኝነቱን አምኖ ከአቃቢ ህግ ጋር በመደራደር ቅጣቱ እንዲቀልለት ወይም ክሱ እንዲቋረጥ የሚያስችል ስነ ስርዓት ነው ማለት ነው። ይህ የፍርድ ቤቱን የስራ ጫና ከመቀነስም አልፎ የመንግስትን ለክስ የሚያወጣውን ወጪ ይቀንሳል። እንዲሁም ደግሞ ተከራካሪዎች የመጨረሻው ውሳኔ ሳይጠብቁ ይቅርታ ይጠየቃሉ። እንዲሁም ካሳ የሚያገኙበት ስርዓት የሚያመቻች ነው ማለት ነው። አቃቢ ህግ ክስ ለማንሳት የሚችልባቸው ምክንያቶች ቅድመ ሁኔታዎችም እንዲሁ በዝርዝር ተቀምጠዋል በዚህ የወንጀለኛ ስነ ስርዓት ህግ ማለት ነው። ሌላኛው የተደረገው ማሻሻያ የምስክሮችና የጠቋሚዎች ጥበቃ ነው። ከባድ ወንጀሎች ላይ መረጃ የሚሰጡ ጠቋሚ ሰጪዎችና ምስክሮች ከበቀል ወይም ከጥቃት እንዲጠበቁ የሚያስችል የህግ ከለላ ተካቷል። እንዲሁም የፍርድ ቤት ስነ ስርዓት ቅልጥፍናም ቅድመ ችሎት ስብሰባ ወይም ፕሪትሪያል ኮንፈረንስ ክርክሩ ከመጀመሩ በፊት ግልጽ የሆኑ ነጥቦችን ለመለየትና ሂደቱን ለማፋጠን የሚረዱ አሰራሮችን ይህ ህግ አስተዋውቋል። እንዲሁም የጊዜ ቀጠሮ አሰጣጥን በሚመለከት የምርመራ ጊዜ ቀጠሮ አሰጣጥ ላይ ጥብቅ ቁጥጥር በማድረግ ተጠርጣሪዎች ያለ ፍርድ ለረጅም ጊዜ እንዳይታሰሩ የሚረዱ ድንጋጌዎችን ይዟል ማለት ነው። ሌላኛው የተደረገው ነገር የተጎጂዎች መብት ማስጠበቅ ነው። ወንጀል የደረሰባቸው ሰዎች ወይም ቪክቲምስ በፍትህ ሂደት ውስጥ ያላቸው ተሳትፎ ጉዳታቸው የሚካስበት መንገድና የሚደረግላቸው ጥበቃ ትኩረት አግኝቷል። በአዲሱ የወንጀል ስነ ስርዓትና ማስረጃ ህግ ውስጥ የዋስትና መብትና የክስ ድርድር እጅግ አስፈላጊና መሰረታዊ ለውጦችም የተደረገባቸው ዋና ዋና ክፍሎች ናቸው ማለት ነው። በመሆኑም እነኚህ የተደረጉ ማሻሻያዎችና ለውጦች ናቸው ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።